የሚለው ጥያቄ እንቅልፍ መስሎት ነው የሚያደርገው። ስለዚህ ትግራይን ሳያንበረክክ እንቅልፍ መተኛት የሚችል ሰው አይደለም። ይሄን በቀኝም በግራም ያለው ማንም ሰው መገንዘብ አለበት። ይሄ ሰውዬ በስልጣን ላይ እስካለ ድረስ ማንም ሰላም ሊያገኝ አይችልም። ምክንያቱም የሰላም ጸር ነው። ያገዛዝ ስልቱ የተመሰረተው በጦርነት ላይ ነው፣ በኃይል ላይ ነው። ከዛ ውጪ ማሰብ የሚችል ማይንድ ሴት የለም። ስለዚህ ተፈጥሮ ነው በቃ ይሄ እና ይሄን መገንዘብ ያስፈልጋል። እና ምንድነው ትግራይም መጀመሪያ በአጭር ጊዜ በጦርነት አንበረክካለሁ ብሎ ሞከረ። ከዛ በሲጅ በከበባ ሞከረ። ከዛ ደግሞ አልሳካለት ሲል ደግሞ በሰላም ስምምነት ስም በትጥቅ ማስፈታት ለማዳከም ሞከረ። እሱም ሳይሳካለት ቀረ። ከዛ በኋላ ደግሞ ውስጣዊ አንድነትን በማሳጣት ሊደርሺፕ በማሳጣት እርስ በርሱ የትግራይ አመራር ልሂቅ እንዲከፋፈል በማድረግ ደግሞ ሞከረ። ከዛ ቀጥሎ ደግሞ ታጣቂ ኃይሎችን በራሱ ግዛት ውስጥ አሰማርቶ የራሱን ክልል በመውጋት ደግሞ ለማሸነፍ ሙከራ አደረገ። ይሄ አልተሳካለት። ይሄ ኃይል በምንም ተአምር ትግራይ በቁጥጥር ስር ውላለች የኔ ተገዢ ናት እስካላለ ድረስ እንቅልፍ ሊተኛ አይችልም። ስለዚህ የትግራይ ኃይሎች መገንዘብ ያለባቸው እና መፍትሄያቸውን ማስቀመጥ ያለባቸው ከዚህ አንፃር አሁን ይሄ ሰውዬ ጋር ተነጋግረሽ ምንም የምትፈቺው ችግር የለም፣ በቅንነት የሚፈታው ችግር የለም። ለዚህ ነው ስለዚህ ይሄ ኃይል ወዶ ሳይሆን በህዝቡ ትግል ተገዶ መንበርከክ አለበት። ለሰላም እንዲንበረከክ ደግሞ በተናጠል የሚሆን ትግል የለም። ህዝባዊ ትብብር ያስፈልጋል፣ የትግል ትብብር ያስፈልጋል። ይሄን ማወቅ ያስፈልጋል። ራስን ከመከፋፈል መቆጠብ ያስፈልጋል። አሁን የትግራይ ኃይሎች ታይቶ በማይታወቅ መጠን በሚያሳዝን ሁኔታ ነው አገዛዙ ውስጣቸው ገብቶ የከፋፈላቸው። ይሄ ትልቅ ድክመት ነው። አንደኛ ውስጣዊ ድክመት ነው። ይሄ ውስጣዊ ክፍፍልን መከላከል ያስፈልጋል። ሁለተኛ ከውስጣዊ ድክመትን መከፋፈልን በላይ ደግሞ የጎንዮሽ ጸብን ቅራኔን ማቆም ያስፈልጋል። ከጎረቤትሽ ከአፋር ከአማራ ከኦሮሚያ ጋር እየተጣላሽ አገዛዙን ማሸነፍ አይቻልም። የህዝቡ ትግል መተባበር አለበት። ስለዚህ እነዚህ ነገሮች ሁሉ ግምት ውስጥ መግባት አለባቸው። ስለዚህ በተናጠል የሚመጣ ለውጥ የለም። ይሄ ትግል የጋራ ትግል መሆን አለበት። ምክንያቱም ችግሩ የጋራ ነው። ሁላችንም የህልውና ፈተና ይገጠመን። ይሄን የህልውና ፈተና ደግሞ ያመጣብን አንድ ኃይል ነው፣ የብልጽግና አገዛዝ ነው፣ ጠቅላይ ሚኒስትሩ ናቸው። ስለዚህ የምንቀምረው መፍትሄ ከዚህ ጋር የሚጣጣምና የተቃኘ መሆን አለበት። አንዳንድ ጊዜ አሁን በዚህ ትግራይ ኃይሎች የሚያነሱት ነገር ሳስብ ይገርመኛል። እዚህ እኛ መድረክ እንኳን ስጋብዛቸው የፕሪቶሪያን ስምምነት ትጥሳላችሁ ተብለን እንከሰሳለን አንገኝ ብለው ነው ባለፈው የቀሩት። አሁንም ጋብዘናቸዋል፣ ይገኛሉ አይገኙም አላውቅም። እንዲህ አይነት አላስፈላጊ የሆነ ሁኔታ ውስጥ ነው ያሉት እና በእንዲህ አይነት መልኩ ይሄን አገዛዝ ማሸነፍ የሚቻል አይመስለኝም። ይሄን አገዛዝ ለማሸነፍ ማንነቱን አውቆ መጨረስ ያስፈልጋል። በዚህ አገዛዝ መፍትሄ ሊመጣ እንደማይችል በደም አሟጦ ተስፋ መቁረጥ ያስፈልጋል። ከዛ በኋላ ደግሞ ውስጣዊ አንድነትን መጠበቅ ያስፈልጋል። በውስጥ እየተነሱ ያሉ ቅራኔዎች ሁለተኛ፣ ሶስተኛ፣ አራተኛ ደረጃ የሚታዩ ናቸው። ውስጣዊ ቅራኔ ተባብሶ ያገዛዙ እጅ በርትቶ የትግራይ ኃይሎች ከተበታተኑ የትግራይ ህዝብ ሊደርሺፕ ካጣ ትግራይ ህልውና አይኖራል። ይሄ መታወቅ አለበት። ከዛም በላይ ግን ከጎረቤት ጋር ከሌሎች በኢትዮጵያ ውስጥ ያሉ አገዛዙን ከሚታገሉ ኃይሎች ጋር የፖለቲካ ቅራኔን በውይይት በድርድር መፍታት ያስፈልጋል። ማለዘብ ያስፈልጋል። መተባበር ያስፈልጋል። ያን ለማድረግ ደግሞ ብዙ የሚጠበቅ ነገር አለ። የኔ ብቻ ሐሳብ ይደመጥ፣ ካሁን በፊት ሰራው የነበረው ነገር ሁሉ ትክክል ነው፣ አሁንም የምሰራው ትክክል ነው፣ ወደፊትም የምሰራው ትክክል ነው ከሚል ትርኢት መወጣት አለበት። ያለፈውን በደንብ ማንጸባረቅ፣ ምን ስተሰርቼ ነው ይሄ ሁሉ ችግር የተፈጠረው፣ ይሄን ማረም እንዴት ነው የምችለው? ህዝቡን ይቅርታ መጠየቅ የለብኝም? ስተቴን ማረም በአደባባይ መናገር የለብኝም ወይ? እንዴት አድርጌ ነው ይሄን ሁኔታ ማለዘው የሚለው ነገር ሁሉ ግን ውስጥ መግባት አለበት እና የገጠመን ችግር እጅግ ከባድና ውስብስብ ስለሆነ መፍትሄውም በዛው መጠን ጥንቃቄ የተሞላበት በሆደ ሰፊነት የሚታይ መሆን አለበት የሚል እምነት አለ። ትግራይን በቁጥጥር ስር ካላደረኩ ተኝቼ አላደርኩም የሚለውን አንድ የትግራይ ተወላጅ መጠራጠር አለበት ብያለሁ። በዚህ ላይ ብዥታ ያለው ሰው እውነታውን አልተረዳም። ለዚህ ነው የሚያሳዝነኝ። አሁን አንዳንዶቹ ከትግራይ ወጥተው አዲስ አበባ መጥተው ከብልጽግና ጋራ ከዶክተር አብይ ጋራ አብረን ሰርተን የትግራይን ችግር እንፈታለን ሲሉ በጣም የሚያስቀውና የሚያስገርመው ከዛም አልፎ የሚያሳዝነው ለዛ አሳፋሪ ነገር ነው። ስለዚህ ማንም የትግራይ ተወላጅ ይሄን እውነታ መገንዘብ አለበት። ይሄን ካልተገነዘበ ሪያሊቲውን አላወቀው፣ ካላወቀው ደግሞ በመፍትሄው ዙሪያ ተገቢ ድርሻ ሊኖረው ይችላል ብዬ አላምንም።
ወዴት ነው የሚሄደው? ያየነው እኮ ነው። ወደ ጦርነት የመግባቱ እድል ሰፊ ነው። ይሄ መንግስት ፕሪቶሪያንም ሲፈርም ከዛም ባለው ሂደት የተሻለ ጊዜ ነው እየጠበቀ የነበረው። ያችን የጦርነት አጀንዳዬን የማንበርከክ አጀንዳዬን ተፈጻሚ ላደርጋት እንድችል የሚያመቸኝ ጊዜና ሁኔታ መቼ ነው ብሎ እየጠበቀ ነው የነበረው እና ኤኒ ታይም ያቺ ሁኔታ ተፈጥራለች ብሎ ሲል በጦርነት መቀጠሉ አይቀርም። አሁንም ለዛ ነው ከበባ እየፈጸመ ያለው፣ ዝግጅት እያደረገ ያለው። እያንዳንዷን ዕለት ነው ለጦርነት ዝግጅት እያደረገ ያለው። ጠቅላይ ሚኒስትሩ ሚድል ኢስት እንዲህ አይነት ክራይሲስ ውስጥ ገብቶ ብቸኛ መሪ ነው። አውሮፕላን አስነስቶ ዱባይ ይሄዳል። ለዱባይ መንግስት አስበው አይደለም ለሚያካሂደው ጦርነት ከዱባይ የሚገኘው ገንዘብና መሳሪያ መቋረጥ የለበት፣ መቀጠል አለበት። ለዚህ የፈለገውን አይነት ሪስክ መውሰድ ይወስዳል። ይሄን ነው ያየነው እና ይሄ መንግስት ሌት ተቀን እየሰራ ያለው የጦርነት ዝግጅት ነው። ልማት እኮ ከቆመ ቆይቷል እኮ። ለዚህ ነው እኮ አበባ መትከል፣ ችግኝ መትከል፣ የኮሪደር መብራት ማብራት፣ ቤት ማፍረስ፣ ትልቅ የልማት ወይም ሎጂ መስራት በፕራይቬት ሴክተር ሊሰራ የሚችል ማለት ነው። በትልቅ የልማት ጥያቄ እኮ ተጋኖ በመንግስት ሚዲያ የምትሰሚው እኮ ልማት ስለቆመ እኮ ስትራቴጂክ የሆነ ቁም ነገር ያለው ህዝቡን ከድህነት የሚያወጣ ስራ ፈጣሪ የሆነ ልማት ቆሟል። ይሄ መንግስት 24 ሰዓት የጦርነት ዝግጅት ነው ሲያደርግ የሚውለው። በየሀገሩ እየዞረ የጦር መሳሪያ ሲሸምት ነው የሚውለው፣ በብድርም በካሽ። ስለዚህ እንዲህ አይነት መንግስት ባለበት ሁኔታ በሰላም ችግርን ይሄ መንግስት ይፈታል ብሎ መጠበቅ የዋህነት ነው። በትግል ነው። ትግሉ ግን አንድ ገጽ ብቻ አይደለም ያለው። የመረረው መንሳትቻለሁ ያለው ጠመንጃ አንስቷል። እሱን ማንም ማስቆም አይችልም። ለዛም ኃላፊነት መውሰድ ያለበት አገዛዙ። ሌላው ህዝብ ግን በሰላማዊ ህዝባዊ እምቢተኝነት መታገል አለበት። 7 ዓመት ወደ 1.5 ሚሊዮን ህዝብ ነው አልቋል የሚባለው አይደለም። በሰላማዊ ህዝባዊ እምቢተኝነት 1.5 ሚሊዮን ህዝብ ቢሞት አይደለም ቢሰለፍ ይሄን አምባገነን መንግስት ያንበረክከዋል። በቀናት ውስጥ ትልቅ መሳሪያ ነው ህዝባዊ እምቢተኝነት። ስለዚህ ይሄን አውቀን ሁሉም ይሄ በብሔር ጥላቻ ውስጥ መግባታችንን በፖለቲካ አይዲዮሎጂ መከፋፈላችንን ወደ ጎን አስቀምጠን ህዝባዊ እምቢተኝነት እንዲቀጣጠል እና በህዝብ ትግል ይሄ አገዛዝ እንዲበረከክ ማድረግ ያስፈልጋል። እና ይሄን ደግሞ የታጠቁ ተገደው ትጥቅ ትግል ውስጥ የገቡ ኃይሎችም ሊደግፉ ይገባል የህዝቡን የሰላማዊ እምቢተኝነት ትግል። ምክንያቱም እዚህ ሀገር ሰላም ቢመጣ የበለጠ የሚጠቀሙት ጠመንጃ አንስተው ጫካ የገቡት ኃይሎች ናቸው። ምክንያቱም በእያንዳንዱ ቀን እነሱ ህይወታቸው ሪስክ ውስጥ፣ በመድፍ ይደበደባሉ፣ በክላሽን ያልቃሉ፣ በድሮን ይደበደባሉ። በእያንዳንዱ ቀን ሪስክ ውስጥ ነው ህይወታቸው። እኔ አሁን በጦርነት የመሞት ሪስክ የለኝም። ስለዚህ ሰላም ቢመጣ ከኔ በላይ ተጠቃሚ የሚሆኑት ጠመንጃ አንስተው የሚዋጉት ወንድሞቼ እህቶቼ ናቸው። ስለዚህ ህዝቡ በሰላማዊ ትግል እንቅስቃሴ እንዲያደርግ የራሱን ድርሻ እንዲወጣ ነፃነትን ውጤትን ከታጠቁ ኃይሎች ብቻ ቁጭ ብሎ መጠበቅ እንደሌለበት አጀንዳውን ደግፈው መቆም አለባቸው። እኛ ብቻ ታግለን ሞተን ለውጥ እንድናመጣና አጠብቅ የራስን ድርሻ ተወጣ ማለት አለባቸው። እኛ አሁን እየተንቀሳቀስን ያለነው በዚህ ዙሪያ ያለው ክፍተት እንዲሞላ የኢትዮጵያ ህዝብ ከጦርነት መፍትሄ መጠበቁን አቁሞ ራሱ መስዋዕትነት እንዲከፍል እንዲታገል የዚህን አገዛዝ እድሜ እንዲያሳጥር ነው ጥረት እያደረግን ያለነው እና ትግሉን ፈርጀ ብዙ ሁኔታ ውስጥ እንደሆነ መገንዘብ ያስፈልጋል። ከሁሉም በላይ ግን በዚህ ትግል አሸናፊ ለመሆን የተሻለ ውጤት ለማምጣት ከተፈለገ አገዛዙን አውቆ መጨረስና በዚህ አገዛዝ ያለን ተስፋ አሟጦ መጨረስ ያስፈልጋል። በምንም ተአምር ከዚህ አገዛዝ የሚጠበቅ መፍትሄ የለም። እንደሱ ቢሆንማ አንድ ሰው ብልጽግናን ቢደግፍ መብቱ ነው ብዬ ወስዳለሁ እና ደግሞ ምናልባት መስሎትም ሊሆን ይችላል ብዬ እንደ አንድ የፖለቲካ አመለካከት ልዩነት ሊወስድለት ይችላል። እነዚህ ኃይሎችን ግን አሁን አቶ ጌታቸው ረዳ የወሰደውን አቋም የፖለቲካ ልዩነት ነው ብዬ ወይም ደግሞ አንድ የፖለቲካ አመለካከት ነው ብዬ ልወስድ አልችልም። እንደዛ ከሆነ የፖለቲካ ሀሁ አይገባኝም ማለት ነው። ለኔ እነዚህ ሰዎች የፖለቲካ አቋም ልዩነት አይደለም ያደረጉት ወይም የወሰዱት ክህደት ነው የፈጸሙት። ይሄ ምናልባት በተወሰነ ደረጃ የትግራይን ህዝብ አደናግረው ክፍፍል ለመፍጠር ሞክረው ነበር። ደግሞ በተወሰነ ደረጃም ተሳክቶላቸው ነበር። በሂደት ግን ህብረተሰቡ ቆም ብሎ ማሰብ በመጀመሩ ያ ሂደታቸው